ዛሬ ምሽት በትልቁ የአውሮፓ ሻምፒየንስ ሊግ ተጠባቂ ጨዋታዎች የሚደረጉ ይሆናል። ሰባተኛ ዙር የሊግ ፌዝ ጨዋታዎች ላይ የደረሰው ይህ ትልቁ ውድድር ዛሬ ምሽት 9 ጨዋታዎች ተካሂደውበት የሚያልፍ ይሆናል። ቀደም ብሎ ምሽት 2:45 ሲል ቦዶ ግሊምት ከማንቸስተር ሲቲ በሚያደርጉት ጨዋታ የሚጀምር ሲሆን ለማንቸስተር ሲቲ ፖርቱጋላዊው ሁለገብ ተጫዋች ማቲያስ ኑኔስ በጉዳት ምክንያት ጨዋታው እንደሚያልፈው በስፋት እየተነገረ ይገኛል። ባለፉት 6 ጨዋታዎች 13 ነጥቦችን ሰብስበው በሊጉ ደረጃ ሰንጠረዥ አራተኛ ደረጃ ላይ መቀመጥ የቻሉት ሲቲዝኖቹ የዛሬውን ጨዋታ ማሸነፍ ከወዲሁ ወደ ምርጥ 8 ውስጥ ገብተው መጨረሻቸውን ሊያረጋግጥላቸው የሚችል ሲሆን በውድድሩ ቅድሚያ ግምት ተሰጥቷቸው ለሻምፒዮንነት የሚገምቱ መሆናቸውም ይታወቃል። ታዲያ በምሽቱ ጨዋታ አስፕሪያን ስቴዲየም ላይ ሲቲን የሚጋብዙት ቦዶ ግሊምቶች 32ኛ ደረጃ ላይ የተቀመጡ ሲሆን ምሽቱን ለማንቸስተር ሲቲ ቀላል ተጋጣሚ እንደሚያደርጋቸውም እየተገመተ ይገኛል። ምንም እንኳን በማንቸስተር ዩናይትዱ ጨዋታ ላይ የእጅ ስብራት የአጥንት ስብራት ቢያጋጥመውም ፊል ፎደን ለዛሬው ጨዋታ እንደሚደርስ ፔፕ ጋርዲዮላ ተናግሯል። የጨዋታው ዋና አልቢተር ስቬን ያበሎስኪ ጨዋታውን በዋና ዳኝነት የሚመራም ይሆናል። ሌላው በ12 ሰዓት ተኩል ሲል የሚጀምረው ካይራት አልማቲዎች በሜዳቸውና በደጋፊያቸው ፊት የቤልጂየሙን ቡድን ክለብ ብሩጅን የሚገጥሙ ሲሆን ምሽት 5 ሰዓት ሲል ጨዋታው መካሄዳቸውን ቀጥለው ምሽት 5 ሰዓት ተጠባቂ ከሆኑ ጨዋታዎች መካከል አንዱ የሆነው በሀገረ ጣሊያን ኢንተር ሚላኖች አርሰናልን የሚገጥሙበት ጨዋታ ነው። አምና በዚሁ በሳንሲሮ ያደረጉትን ጨዋታ የፍጻሜ ተፋላሚ የነበሩት ኢንተር ሚላኖች አሸንፈው እንደነበር የሚታወስ ሲሆን የአርሰናል ተጫዋቾች ያንን ጨዋታ እያሰቡ በመግባት በውድድሩ የ100% የማሸነፍ ንጻሪያቸውን ለማስቀጠል የክርስቲያን ኬቩን ቡድን የሚገጥሙ ይሆናል። ከጨዋታው በፊት የኢንተር ሚላን ዋና አሰልጣኝ የሆነው ክርስቲያን ኬቩ ስለ አርሰናል እንዲህ ሲሉ ተናግረዋል። ነገ ጠንካራ ቡድን እንገጥማለን ያሉት ክርስቲያን ኬቩ አርሰናል ከምርጥ ክለቦች አንዱ ነው። አሁን ብቻ ሳይሆን ባለፉት ዓመታትም ጭምር ብዙ ገንዘብ አፍስሰዋል። ወጥ የሆነ የራሱ ባህሪ ያለው ቡድን አላቸው። እኛ ላይ ችግር መፍጠር የሚችሉ ተጫዋቾች አሏቸው ሲሉ ክርስቲያን ኬቩ ተናግረዋል። ኬቩ ስለ አርሰናል የቆመ ኳስ ጥንካሬ ተጠይቆ የነበረ ሲሆን አርሰናል ከቆመ ኳስ ብዙ ጎል እያስቆጠረ መሆኑን እናውቃለን፣ ነገር ግን እኛም ብዙ እናስቆጥራለን፣ ሊያሳስባቸው ይገባል ሲል ተናግሯል። በውሰት ውል በኢንተር ሚላን ቤት እየተጫወተ የሚገኘው ማኑኤል አካንጂ ስለ አርሰናል የሰጠው አስተያየትም ትኩረትን የሳበ ነበረ። አርሰናል ለኔ የአውሮፓ ጠንካራ ቡድን አይደለም የሚለው አካንጂ ለኔ ባየር ሙኒክ ጠንካራው የአውሮፓ ክለብ ነው ሲል ተደምጧል። ኢንተር ሚላኖች በ6 ጨዋታዎች የሰበሰቧቸው 12 ነጥቦችም በሊጉ 8ኛ ደረጃ ላይ እንዲቀመጡ ሊያረጋቸው ችሏል። ከተለምዶ ወጣ ብሎ ትላንትና ጋዜጣዊ መግለጫውን በጣሊያንኛ ከጋብርኤል ሱስ ጋር በመሆን ሲሰጥ የቻለው ሚኬል አርቴታም አሁንም ካላፊዮሪ ሂንካፔና ዶማን ጉዳት ላይ እንደሚገኙ የተናገረ ሲሆን በአንጻሩ ደግሞ ሞስኬራና ሃቨርትዝ ለጨዋታው ዝግጁ መሆናቸውን ይፋ ማድረግ ችሏል። ስለ ኢንተር ሚላን ተጠይቆ የነበረው ሚኬል አርቴታ በሻምፒየንስ ሊግ ውስጥ ብዙ ርቀት መሄድ ከፈለግ አንድ ነገር ለማሳካት ካሰብክ እድሉን ካገኘ እንደ ኢንተር ሚላን አይነት ቡድንን ሲያገኘ እነሱን መያዝ አለብህ። ነገ ምሽት በመድረኩ ትልቅ ልምድ ያለውን ከከፍተኛ ደረጃ ላይ ያለን እና ከፍተኛ ጎን ካለው ቡድን ጋር እንጫወታለን። እኛ ኢንተር ሚላን ምን አይነት ጠንካራ ቡድን እንደሆነ እናውቃለን። ከዚያም ለእያንዳንዱ ጨዋታ ቡድኑ እናዘጋጃለን። ይህ ግልጽ ነው። ወደዚህ የመጣ ነው እነሱን ለማሸነፍ ነው። የውድድር ዓመቱን በድል እንደጀመረን በድል እንድንጨርስ ወደዚህ ስንመጣ ማሳካት የምንፈልገው ነገር ግልጽ ነው። እናም ተመሳሳይ ነገር ይሆናል ሲል የተናገረ ሲሆን ከጎል ጋር ከጊዜ ወደ ጊዜ እየተራራቀ ስለመጣው ቪክቶር ዮኬሬሽ ተጠይቆ የነበረ ሲሆን እንዲህ ሲልም ተናግሯል። ጫናዎች አሉ፣ ነገር ግን በሊጉ ውስጥ ያሉ ሁሉም አጥቂዎች ላይ የሚፈጠር ይመስለኛል። እንዲሁም በአሁኑ ሰዓት አጥቂ ሆኖ መጫወት ምን ያህል ከባድ እንደሆነ ያሳያል። ለዚህ ምክንያቱ የተጫዋቾች አካላዊ ጥንካሬ፣ የተከላካይ አማካኞች የበላይነት ብቃት እንዲሁም በአብዛኛው የጨዋታ ክፍለ ጊዜ ለአጥቂዎች የሚሰጥ ክፍት ቦታ ጠባብ በመሆኑ ነው። ነገር ግን ዋናው ነገር ወጥ የሆነ አቋምና ጽናት ነው። በስራው ላይ ምን ያህል ቁርጠኛ እንደሆነ እናውቃለን። ያለውን አቅምም ሁሉ እየተጠቀመ ነው። እኛም ከእሱ ጋር መስራታችንን መቀጠል አለብን ሲል ተደምጧል። ከሚኬል አርቴታ ጋር አብሮ በጋዜጣዊ መግለጫ ሰዓት ላይ የተሳተፈው ጋብርኤል ሱስ የአጥቂ ቦታን ድጋሚ የምትይዝበት ጊዜ አሁን ላይ እንደሆነ ይሰማሉ ተብሎ የተጠየቀ ሲሆን ይህ ጥያቄ ከባድ ነው። ቪክቶር ዮኬሬሽ ከፍተኛ ተጫዋች ነው። በማንኛውም ጊዜ ጎል ማስቆጠር ይችላል። ካይ ድንቅ ተጫዋች ነው። በመመለሴ ደስተኛ ነኝ። ጋብርኤል ሱስ በአርሰናል ቤት ስለ አዲስ ኮንትራት ንግግርም ስለመኖሩ ተጠይቆ የነበረ ሲሆን እስከ አሁን ድረስ ስለ አዲስ ኮንትራት ምንም ነገር የለም። በግልጽ ከጠየቁኝ ግን ውሌን ማራዘም ፈልጋለሁ፣ መቆየት ፈልጋለሁ፣ እናም ዋንጫዎችን ማሸነፍ ፈልጋለሁ ሲል ተደምጧል። አርሰናሎች የዛሬውን ጨዋታ ማሸነፍ
በማሸነፍ የሊጉን ፌዝ አንደኛ ሆኖ ማጠናቀቅ በውድድሩ እስከ ሩብ ፍጻሜው ድረስ ቅድሚያ የሜዳ ጨዋታዎችን እያደረጉ እንዲጓዙ ያስችላቸዋል። በአንጻሩ ግን በአውሮፓ ሻምፒየንስ ሊግም ሆነ በሜዳቸው ትልቅ ተጽዕኖ የሚፈጥሩት ኢንተር ሚላኖች ዛሬ ለአርሰናል በቀላሉ እጅ ይሰጣሉ ተብሎ አይጠበቅም። ሌላው የአምና የውድድሩ ሻምፒዮን የነበረው ፓሪስ ሰን ዠርሜን ወደ ሀገረ ፖርቱጋል አቅንቶ ሆዜ አልቫራዶ ስቴዲየም ላይ ስፖርቲንግ ሊዝበንን የሚገጥሙ ሲሆን ባየር ሙኒክ እስኪጫወት ድረስም ቢሆን የሁለተኛ ደረጃን ቦታ ነጥቀው 16 ነጥባቸውን ለማግኘት የሚፋለሙ ይሆናል። ከስፔኑ ሱፐር ካፕ ዋንጫ ጦትና ከኮፓ ዴላሬ ስንብት በኋላ በእጃቸው ላይ ካሉ ዋንጫዎች መካከል አንዱ የሆነው የአውሮፓ ሻምፒየንስ ሊግን ለማሸነፍ እንደሚጫወቱ የሚጠበቁት ሪያል ማድሪዶች በሜዳቸው ሳንቲያጎ ቤርናቢዮ የፈረንሳዩን ቡድን ሞናኮን ሲገጥሙ በጨዋታው በሞናኮ በኩል ፖል ፖግባ በጉዳት ምክንያት ቡድኑን እንደማያገለግል ሲነገር፣ በቅጣት ምክንያት በማድሪድ በኩል አልቫሮ ካሬራስ ጨዋታው የሚያልፈው ይሆናል። የሎስ ማሪንጌዎቹ አሰልጣኝ አልቫሮ አርቤሎዋ ደጋፊዎች ከጎናችን እንደሚሆኑ እርግጠኛ ነኝ፣ እኛ 100% ያለንን እንሰጣቸዋለን ሲል ተናግሯል። ለቶማስ ፍራንክ ወሳኝ ጨዋታ ቶተናሞች በሜዳቸው ቦሩሲያ ዶርትሙንድን የሚገጥሙ ሲሆን አሰልጣኙ ምናልባትም ይህንን ጨዋታ የሚረቱ ከሆነ ስንብታቸው ከመቼውም ጊዜ የበለጠ ሊፋጠን እንደሚችል ከለንደን የሚወጡ መረጃዎች ይጠቁማሉ። ኦሎምፒያኮስ ከባየር ሌቨርኩሰን በሀገረ ግሪክ ይፋለማሉ። ቪያሪያል ከአያክስ አምስተርዳም እንዲሁም ደግሞ ኮፐንሃገን ከናፖሊ ሌሎች በምሽቱ ከሚደረጉ ተጠባቂ ጨዋታዎች መካከል የሚመደቡ ናቸው።